በጣም ደስ ያሾቲውን እኔ ሀብቴን ሰሞኑን እውቁ ሙዚቀኛ ኢትዮጵያዊ ሙዚቀኛ ወይም ደግሞ በሶሻል ሚዲያዎች ጋር አነጋጋሪ ፈን የሚፈጥሩ ነገሮችን ኮመንት ሪፕላይ በማድረግ የሚታወቀው ሳሚዳ ሰሞኑን በቲክቶክ አካውንት ላይ አነጋጋሪ ቪዲዮ ለቃል ወይም ደግሞ ለሆነ አካል የሚመለከት በሚመስል መልኩ አንድ ቪዲዮ ለቃል። ምናልባት አብዛኞቻችሁ ቲክታክ ተጠቃሚዎች አይተነዋል ወይም ደግሞ ብዙ አብተንበታል በዛ ጉዳይ። ዛሬ ደግሞ እኔ ሳሚዳን ለአቤል አይ ቲንክ ሳሚዳን የለቀቀው ቪዲዮ ለአቤል ሙልጌታ መሰለኝ። አቤል ሙልጌታ በራሱ ሶሻል ሚዲያ ፕላትፎርሙ ጋር ሙዚቃ በቃኝ ካሁን በኋላ ሃይማኖተኛ ነኝ ከዚህ ሃይማኖት ወደዚህ ሃይማኖት ቀይር ያለው ብሎ ለቆ ነበር። ያን በሚመለከቱ ዙሪያ ሳሚዳን እንግዲህ ሁለቱም እንደምናውቃቸው ከዚህ በፊት አርቲስቶች ናቸው። በሙዚቃ ስራቸው ነው የምናውቃቸው። ሁለቱም የተለያየ ጥበብ ያላቸው ቢሆኑ የተለያየ ብቃት ያላቸው ነገር ግን ብዙ ሰው አብዛኛው ሰው የሚወዳቸው ናቸው። እኔም እውነቱን ለመናገር የሁለቱም አድናቂ ነኝ። በሙዚቃ ስራዎቻቸው ሁለቱንም ወዳለሁ። ነገር ግን በሁለቱ ኮንዲሽን አሁናዊ አካሄድ ሳሚዳን ለአቤል የሚመለከት አይነት ቪዲዮ ሰርቷል በቲክቶክ ፕላትፎርም። ምናልባት ያላገኘት ካላችሁ ሳሚዳን የቲክቶክ አካውንት ጋር ገብታችሁ ታገኙታላችሁ። አለ ደግሞ አሁን ከኔ ጋር አብረን ያለው እዚህ ጋር ግን ሳሚዳን በጣም ውስጥ በደንብ የነካው አነጋጋሪ ወይም ደግሞ ለኔ ብዙ ሰው ያልተረዳው እኔ ግን ህይወቴ ውስጥ ያጋጠመኝ አሁን ድረስ ጭንቅላቴ ውስጥ የነበረ ነገር ስላወራ ያቺን ነገር ላወራ ነው የመጣው። ቪዲዮ እስከመጨረሻው ድረስ ተከታተሉ። ይሄ ቻናል እንደምታውቁት የዲጂታል ቢዝነስ ነው። የዲጂታል ቢዝነስ ብቻ ስራዎች የሚለቀቅበት ነው። በተጨማሪም ደግሞ ስራና ስራ ብቻ የሚሉ ቪዲዮዎች ይለቀቁበታል። ዛሬ ሳሚዳንና አቤል ጋር የተገናኘ ቪዲዮ ለምን መጣ ካላችን ከቪዲዮ ጋር አብረን ተከታተሉና መጨረሻው ላይ ታውቁታላችሁ። ለምን የሳሚዳንን ቪዲዮ እንደመጣ ያቱም ሳሚዳን ሙዚቀኛ ነው፣ አቤል ሙዚቀኛ ነው። የአሁኑን አያድርገውና ሰው ሁለቱን ጋር ከኛ ቢዝነስ ከሚጀምር ወይም በተለይ ደግሞ አዳዲስ ቢዝነስ ማኖች ቢዝነስ ውስጥ ያላችሁና ቢዝነሳችሁ ውስጥ አዳዲስ ነገር እየተፈጠረ ላስቸገራችሁ ኮንዲሽን አሪፍ ኮንዲሽን ሊሆን ይችላል፣ መጥፎ ኮንዲሽን ሊሆን ይችላል። እንደዛ እየተፈጠረ ላስቸገራችሁ የዛሬው ቪዲዮ ለእናንተ በጣም ነው የሚጠቅም። እኔ ከዚህ በፊት ባቀው ብዬ ወይም ደግሞ ከዚህ በፊት ይህን ነገር ብረዳ ብዬ የገመትኩት ነገር ወይም ደግሞ የለመንኩት ነገር ነው። አሁን ላይ ነገሮች በተደጋጋሚ ከተከሰቱ በኋላ የተረዳሁትና አሁን ላይ በደንብ አጥብቄ ይዤ መስመሬን ይዤ እየካለሁበት መስመር ነው። እቺ ነው ሳሚዳን ለአቤል ብሎ ያወራል። እዚህ ጋር አንድ እንድታውቁልኝ የምፈልገው ነገር ቀጥታ የሳሚዳንን ኮንተንት ለአቤል በላከውን አይደለም ማውራት የምፈልገው። ሳሚዳን ያወራት ሁለት ወርዶች እዚህ ጋር ስለ ስራና ስራ ብቻ ነው የምናደርገው። ሳሚዳን ለአቤል በላከው ቪዲዮ ላይ ወይም ደግሞ ለአቤል የሚመለከት በሰራው ቪዲዮ ላይ ያወራቸው ቃላቶች ራሴ ጋር ስለተገናኘ በታግኝ ያዳመጥኩት። እውነት ለመናገር አብዛኞቻችሁ ስራ ተማሪዎች ስራ ውስጥ ናችሁ። የተለያየ አንዴ መጥፎ አንዴ ጥሩ ነገር እየገጠማችሁ ስለተቸገራችሁ ይሄ ነገር በጣም ይጠቅማችኋል። እስከ መጨረሻው ድረስ ተከታተሉ። ቀጥታው ወደ ሳሚዳን ቪዲዮ እንሂድና እዛ ጋር ምን እንደሆነ በደንብ አሳያችኋለሁ። ቀጥታ ወደ ሳሚዳን ቪዲዮ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? such a beautiful day በዚህ ሳሚዳን ኢንትሮ በጣም ነው የሚመቸኝ። ያው ከዱርጋሎታና ማለት ያው ሁለቱም እንደነገርኳችሁ የሳሚዳን አድናቂ ነኝ በዘፈኑ። ድሮም በጣም የሚመቸኝ ሶሻል ሚዲያ ላይ ወይም ደግሞ ቲክታክ ላይ ከመጣ በኋላ such a beautiful day በጣም ደስ ይላል። beautiful day በስጀምር ቀን ብሪፍ እንደሆነ ነው የሚቀጥለው ማለት ነው። እንቀጥል። ዛሬ ደግሞ የምንነጋገረው እምነታቸው ስለሚቀይሩ ሰዎች ነው። እኛ ደግሞ እምነታቸው ስለሚቀይሩ ሰዎች ሳይሆን የምንነጋገረው ቢዝነሳቸው ስለሚቀያየርባቸው ሰዎች ነው። ከሳሚዳን ጋር ሆነን የምናየው ሳሚዳን ስለ እምነታቸው ስለሚቀይሩ ሰዎች ያወራ፣ እኛ ደግሞ ስራቸው ጋር ኮንዲሽኖች፣ ኢንቫይሮንመንቶች ራሳቸው ስራቸው ስለሚቀያየርባቸው ሁኔታዎች ወይም ደግሞ ነገሮች የምናወራ። እንቀጥል። ሪአክሽን ፋሻል ኤክስፕሬሽን ኢምፕሬሲቭ። በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃዊያን ሆነው ከኦርቶዶክስ ቤት እኛ ደግሞ የምናወራው ሙዚቀኛ ሊሆን ይችላል፣ ዲጂታል ቢዝነስ ይሰራ ሊሆን ይችላል፣ ስቶክ ወይም ደግሞ ስቶሪ ይዞ የሚሰራ ሊሆን ይችላል፣
ጀማሪ ሰራተኛ ሊሆን ይችላል፣ ወይም ደግሞ መካከለኛ ሰራተኛ ሊሆን ይችላል። መካከለኛ ሰራተኛ ማለት በጣም አንዴ አፕ ዳውን እየለፋ ያለ ሰው ሊሆን ይችላል። ስለዛ ነው የምናወራው። ሙዚቃ ላይ ብቻ መጥፈን አይደለም፣ ሙሉ ስራ ቢዝነስ ላይ ያለ ሰው ስለዛ ነው የምናወራው። ምክንያቱም ሳሚ ዳን የተናገራት በጣም ኃይለኛ ብዙ ሰው ያልተረዳው ቃል ስላለ ቶርነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። እኔ እንግዲህ በፋሚሊ ሁለቱም ማለት እኛ ደግሞ ከአንድ ስራ ወደ ሌላ ስራ ስለሚቀይሩ ሰዎች ምናወራው ኮንሰርናችን እዚህ ጋር ነው። ሁለት ሀይ የሆኑ ቦርድ የሆኑ ወርዶች አሉ ሳሚ ያወራቸው። እኛ እንደዛ ነው ማወቅ ይፈልግነው። እዚህ ጋር እምነት ወደ እምነት ስለሚቀይር ሳይሆን የምናወራው ከሆነ ስራ ወደ ሆነ ስራ ስለሚቀይሩ ሰዎች ስለነሱ ነው የምናወራው። ፕሮቴስታንትም አሉ ኦርቶዶክስም አሉ። ሶ I don't have any problem። የኔ እኔም እንደዛ ነው። በዚህ ጋር የሆነ ስራ ከሆነ ስራ ወደ ሆነ ስራ ስለሚቀይሩ ሰዎች ምንም መቀየር ይችላሉ። የታያቸውን የሚቀይሩት የመጀመሪያ ምናልባት ስላልታያቸው ሊሆን ይችላል፣ ወይም ደግሞ አድካሚ ስለሆነባቸው ሊሆን ይችላል። ሶ ደግሞ የታያቸው ነገር ሊሆን ይችላል። ሶ ወደዛ ሄደው ደግሞ ቼክ ማድረግ መሞከር ይፈልጋሉ። ሶ መሞከር ይችላሉ። ግን መቀየር መቼ ነው መቀየር ያለባቸው? እዚህ ጋርስ ደግሞ ኮንሲስታንሳቸው ጠብቀው መሄድ ያለባቸው እስከ መቼ ነው የሚለው ለማውራት ነው። ሳሚ ዳን ሳያውቀው የጠቀሳት ወይም ደግሞ ለዛ መልእክቱ ላይ ያስተላለፈው ነገር ግን ስራ ዓለም ላይ በጣም አፕሊኬብል የሆነች ወርድ ስላለ እሷን ነው የምናወራው። ፍሬ ውግንነት ከሙዚቃ አንጻር ከስራ አንጻር እኛ ደግሞ ከስራ አንጻር ነው የምናወራው። ከስራ አንጻር ነው። ከሙዚቃም ሊሆን ይችላል፣ ቢዝነስም ሊሆን ይችላል፣ ሱቅ ጋር ሱቅ ምናምን ያላችሁ ሊሆን ይችላል። ከዛ አንጻር ነው የምናወራው እና ከመሆን አንጻር እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ ብዙ ሰራተኞች ብዙ ሰው ቢዝነስ ሲጀምር የሆነ ነገር አስቦ ነው የሚጀምረው። የሆነ ነገር ለመድረስ የሆነ ነገር ድሪም አድርጎ ነው ወይም ደግሞ አንድ ነገር አቅዶ ነው ስራ የሚጀምረው። ሰው ስራ በሚጀምርበት ሰዓት የሚገጥሙት ፈተናዎች ይኖራሉ። የሚገጥሙት እንግዲህ የሚያጋጥሙት አሪፍ ነገር ሊኖር ይችላል። እዛ ጋር ምን ይፈጠራል ወይም ደግሞ ከአንድ ወደ አንድ ሽፍት እንዴት ያደርጋሉ? እሱን ነው የምናየው። የሰጡት መግለጫ ነው የሚገርመው ውስጥ ያደረነ። ከዛ ብዙ ጊዜ ስራ ላይ ያሉ ሰዎች የመጀመሪያ ህይወታቸው በተለይ ደግሞ ያው ከአንዳንዶቹ በስተቀር አብዛኛው ኢትዮጵያዊ ወይም ደግሞ አብዛኛው ኢትዮጵያዊ በሚባል ደረጃ አፍሪካዊ ማለት እንችላለን። በኢትዮጵያ ባናጥረው ጥሩ ነው። ሰባ ግን አፍሪካዊ ማለት እንችላለን። ብዙ ጊዜ ለፍቶ ጥሮ ከምንም ወድቆ ተነስቶ ነው ትልቅ ደረጃ ላይ የሚደርሰው። ይሄ ለቢዝነስማን ጥልቅ ዘመን ነው። ለነሳሚ በሳሚ ኮንተንት ከወንትሮን የመጀመሪያ የነበረበት ጥልቅ ነው። እኛ ስለሱ አይመለከተንም። እኛ ስራ ሲጀምር መጀመሪያ ቢዝነስ ሲጀምር ከመጀመሪያው ሲጀምር ብዙ ነገር አለ። የገንዘብ ጥረት፣ የበጀት ጥረት ሊኖር ይችላል። ደጋፊ ማጣት፣ ያ ማለት አይዞህ የሚል የሚያበረታታ የሚያሳይ ስራ ኢቭን ዶኖሮን እንኳን ስራውን እንዴት እንደሚሰራ የሚያሳይ ሰው ላይኖር ይችላል። ይሄ ለኛ ጥልቁ ዘመን ወይ ደግሞ ጥልቁ ወቅት የምንለው ወቅት ነው ለስራ ጀማሪዎች። በተለይ ስራ ጀማሪ ይሄ ነገር እውነት ለመናገር በእኔ ህይወት ውስጥ በደንብ ኤክስፒሪየንስ ያሳለፍኩት ስራ ነው እና በጣም በዚህ ዘመን ላይ እነኝን ባቃቸው ብዬ ከዛ በደንብ ስራዬ አሁን ካለው በደንብ መፍጠን የሚችልበት ዘመን ነበርና እነዚህ ዘመኖች እኔ ካለማወቅ ስራውን በደንብ ካለማወቅ አንጻር ከብዙ ከሚመጣ ነገር እነዚህ ዘመን ለእኛ ጥልቅ ዘመኖች የምንላቸው ናቸው። በሳሚ ዳን ደግሞ ሳሚ ያወራው ራሱ ጥልቅ ነው። እሱ አይመለከተንም። እኛ ስራችን ላይ የትኛው ጥልቅ ነው? የኛ እንኳን ጥልቅ አለ። ለስራ ቢዝነስ ጀማሪዎች ወይም ደግሞ ቢዝነስማኖች ጥልቅ ዘመን ሁሌም አለ። ከአንዳንዶቹ አብዛኛው አፍሪካዊ ጥልቅ ዘመን አለው። ስራ ላይ ሲጀምር ተሰቃይቶ መከራይቶ ነው እንደምናውቀው እንደወራ ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚጠይቁት። ይችል የፈለግኳት ፕራይም ታይም ማለት ነው። አሁን ስለ ሳሚ ዳን ፕራይም ታይም አይደለም። ሳሚ ዳን የሚያወራው ኮንተንት ወይም ይዘት ፕራይም ታይም አይደለም ማውራት ስለ ስራ እኛ ስራችን ላይ ያለው ስለ ፕራይም ታይም የሚባለው ምንድን ነው? ወይም ደግሞ ሌላ የሚባለው ሳሚ ዳን ፕራይም ታይም ማለት ለምሳሌ ዘፈን አድርገህ ዘፈኑ ታውቋል።
አንቻልሲን ግን እዛ ቱር ትወጣለህ። ያኔ ነው ትኬት እንትን ማንም ተችሎ በጣም ይሄ ነው ፕራይም ታይም የሚባለው። ለምሳሌ በነሳሚዳን ወይም ደግሞ በነሳሚዳን ስራ ወይም ደግሞ በሙዚቃ ስራ ልክ የሆነ ሲንግል ሪሊዝ አድርጎ ወይም ደግሞ አልበም የለቀቀ ሰው በዛ ታይም በጣም ብዙ ተመልካች እና አድማጭ አለው። ኮንሰርቶች እንደማዘጋጀት ሳሚ እንዳለው ቲኬቶች ተችለው ብዙ ነገር ተመቻችቶለት ምናምን ነው የሚሄደው እየሰራ ወይም ደግሞ የሚሰራው ብዙ ነገሮች እየተመቻቹለት ነው የሚሰራው። እሱ ከሚያስበው በላይ የሆነ ነገር ይሄ በነሱ በሙዚቃ ስራ ወይም በእነሱ አለ ፕራይም ታይም ይባላል። በእኛስ ፕራይም ታይም የሚባለው ምን ይችላል? ጥልቅ ታይም የሚባለው መከራችን ያየንበት ስራ ለመጀመር ያየን ከሀሳብ ማመቸት ጀምሮ ወይም ደግሞ አይዲያ ከመፍጠር ጀምሮ የነበረው ከዛ በኋላ ስራውን ይጋኝ ስራው ከቦታ ከማፈላለግ ከመምረጥ ጀምሮ ያለው ከዛ ኢንቨስትመንት ወይም ደግሞ በጀት ከማፈላለግ ከዛ ደግሞ ስራውን ከማወቅ ስንጀምሮ ያለው ጥልቅ ዘመን ነበር። ከዛ አሁን አልፎ የምንፈልገውን ጀነሬት እያደረግን በተለይ ደግሞ ዲጂታል ቢዝነስ ላይ የምንሰራ ሰዎች እንግዲህ ዲጂታል ቢዝነስ ስንሰራ መጀመሪያ ስልጠና ወስደን ሊሆን ይችላል። ከዛ የምናሟላቸው አንዳንድ ማቴሪያሎች አሉ። እነዛን አሟልተን ልክ ስራ መስራት ስንጀምር አፕወርክ ላይ ሊሆን ይችላል ወይ ደግሞ በራሳችን ተቀጥረን ሊሆን ይችላል ስንሰራ ያታል በጣም ብር አሪፍ ስራ በመጀመሪያ አካባቢ ተሰቃይተን ስለሆነ የመጣን በደንብ ተጠንቅቀን ነው የምንሰራውና በደንብ ነው የምንሰራው። ስራችን ጥርት ያለ ጽድት ያለ ነው። የወድና ክሊያንቶቻችን አብዛኛው ከስተመሮቻችን ይወዱታል። በዛ እንደዛ ስለሚሆን ብዙ ከስተመር ይመጣል። ብር የምንሰራው ቢዝነስ ከሚፈልገው በላይ ካሰብነው በላይ አንዳንዴ ይከፍልናል እስከነቴቱ። ያ ታይም ምን ይባላል? ፕራይም ታይም ይባላል። ፕራይም ታይም ብለን የምንጠራው በእኛ ስቶክ ወይም ደግሞ ስቶር ወይም ደግሞ ሱቅ ይዘው የሚሰሩ ሰዎችን አንዳንዴ መከራየት እንዴትም አድርገው ይሞላታል። ከዛ በኋላ በጣም ክሊያንቶች ይመጣሉ። ኢቭን ስቶር ውስጥ የሌለ ነገር ከባህል ላይ ነው ልክ አለ አይደል እንደ ብሮከር የሆኑ ከሌላም ቦታ እያመጡ ይሰራሉ። በጣም ካሰቡት ውጪ ሌላ ዕቃ መሸጥ ጀምረዋል ከሌላ ቦታ እያመጡ ማለት ነው። ያ ታይም በእነሱ ፕራይም ታይም ይባላል ማለት ነው። በጣም ብር እየተገኘ ነው። በጣም ኢንቨስትመንታቸው እያደገላቸው ነው። የሚፈልጉት ወይ እየሄደ ነው። ጭራሽ ካሰቡት ውጭ ሁሉ ሄዶ በደንብ እየተሰራ ነው። በጣም ፕሮሞት ተደርጎላቸው ይቺ ታይም ማለት ለቢዝነስማን ወይም ደግሞ አንድ ስራ ለሚሰራ ሰው ፕራይም ታይም ትባላለች። ሳሚን ፕራይም ታይም ያላት ይቺ ነው። ፍቅሩን አፕሪሺዬሽኑን ያሳያል እዛ አብሮ ከአንተ ጋር ምናምን ያ በቃ የሚያጓጓታ ከፍ ይላል ዝቅ ይላል። ከዛ ደግሞ ከፍ ይሄ ፕራይም ታይማችን ግን ከፍም ይላል ዝቅም ይላል። እችን ማወቅ አለ። ይሄ ፕራይም ታይም ማስቀጠል መቻል የኛ ትልቅ ጉብዝናችን ነው። ደግሞ በጣም ጀግና የሚያስብለን ይሄን ፕራይም ታይማችን አስቀጥሎ መሄድ ነው እስከጥቅ ድረስ። ነገር ግን አብዛኛው ጊዜ ፕራይም ታይማችን ከፍ ይላል ዝቅም ይላል። ማስቀጠል የቻለ ሰው እሱ ጀግና ሰው ነው። ይሄን ፕራይም ታይም ማለት ነው። አፍላም እንደዛ ነው አካሄዱ። እዛ ታይም ላይ አይቀኑም። እንዴት ትቀይራለህ? ሳሚ የሚለው በሳሚ ኮልደን እንደው በሳሚ አባባል ፕራይም ታይም ላይ የደረሰ አንድ ሙዚቀኛ ሙዚቃ ላቆም ነው አይደል ነው። ፕራይም ታይም ላይ ያለ ሙዚቀኛ ሙዚቃ ላቆም ነው እንደም በሳሚ አባባል ከሆነ እምነት ወደ ሆነ እምነት ሊቀይር ነው አይደለም። አክቹዋሊ ለየትኛውም እምነት ሙዚቃ አይፈቀድም። በዚህ አጋጣሚ ያዝም ይላው ከቆምት ጋር አናረግ እዛው ጋር እያወራ ስለሆነ አይቻልም፣ አይፈቀድም። ያው ከመላመድ አንጻር ይመጣል ነገር ስለሚሆን እንጂ እዚህ ሙዚቃ ላይ ያለ ሰው በጣም ኮንሰርት ለማዘጋጀት የትም ቦታ ላይ ኮንሰርት ይጠራል። ወደ ኮንሰርት ለማዘጋጀት ሲሄድ ሙሉ ነገር ተችሎት ከሚያስበው በላይ ተደላልጎ ምናምን ነገር በዚህ ታይም ላይ ፕራይም ታይም ናቸው ጋር ስለሆነ ሙዚቃ ላቆም ነው አይልም። እንዴት ይያሉ እንዴ ኢንቨስትመንት ወይም ደግሞ ስራ ነው የሚያሰራሉ፣ ቢዝነስ ነው ካፒታል ነው እየገነቡ ያሉት አይባልም። በእኛም ስራ አይባልም። በዲጂታል ስራ የምትሰሩ ሰዎች ሊሆን ይችላል፣ ኖርማል ስቶክ ስራ ሊሆን ይችላል፣ ኦር ደግሞ የሆነ ቅጥር ላይ ሊሆን ይችላል። በደንብ ጀነሬት እያደረግን እንፈልገውን ነገር ምክንያቱም ስራ ስንሰራ በዋናነት ቢዝነስ ነው ካፒታል ነው። ይሄን በደንብ ጀነሬት እያደረግን ከሆነ ወዴት ነው የምንቀይረው ታዲያ? አንቀይርም፣ የትም አንቀይርም። በራሱ ከቻልን የምናደርገው ምንድን ነው? ራሱን ይዞ ማስቀጠል ነው። ይቺ ፕራይም ታይም ወይም ደግሞ ክሬም ታይም ይላታል ሳቢ። ይቺ ክሬም ታይም ወይም ደግሞ ፕራይም ታይም ይዞ ማስቀጠል ነው። ከተቻለ ይሄን የምናደርገው ካልተቻለ ደግሞ ዳውን ማድረግ ሲጀምር ምን እናደርጋለን? ሽፍት እናደርጋለን ወደ ሌላ። በነገራችን ላይ በዚህ ስራ በጣም ብዙ ሰዎች ፕራይም ታይም የደረሱ የምናውቃቸው ኢትዮጵያውያን ለምሳሌ ኮንተንት ክሬተሮች እነ ታኮ እሸቱ መለሰ
በጣም ፕራይም ታይም ሄደው ወይም ክሬም ታይም የሚባለው ቦታ የደረሱ ነበር ማለት የትም ቦታ ላይ በቃ ስለ ታኩር የሚወራ። አሁን ደግሞ አዶናይ ለምሳሌ እና አዶናይ ማየት ትችላላችሁ። አሁን አዶናይ ይሄ ታይም ለሱ ፕራይም ታይም ወይም ደግሞ ክሬም ታይም ነው። ከተቻለ እችን ታይም ሄዶ ይዞ ማስቀጠል አለበት። እስካሁን እንደቀጠለ ነው። ወደፊት ግን አይታወቅ ምን እንደሚሆን። ምክንያቱም ጊዜ ወይም ደግሞ ስራ ፋሽን ይፈልጋል፣ ታይም ይፈልጋል። እያንዳንዱ ከኢንቫይሮንመንቱ ጋር የመሄድ ነገር ይፈልጋል። አዲስ ኢንቫይሮንመንት ሲመጣ በነበረው ኢንቫይሮንመንት ፕራይም ነው ወይም ደግሞ እኛ ፋሽን ነው። ከዛ በኋላ ያ ነገር ሲመጣበት ያንን መቋቋም ያቅተና ፕራይም ታይማችን ወይም ደግሞ ክሬም ታይማችን ማድረግ ይጀምራል፣ ዳውን ማድረግ ይጀምራል ማለት ነው። እየወረደ ያኔ ምን እናደርጋለን? እጥፍ እንላለን ወደ ሆነች ቦታ እጥፍ ብለን እዛ ጋር ደግሞ ከኢንቫይሮንመንት ጋር የሚችል ነገር ምን እናደርጋለን ማለት ነው። ፕራይም ታይም እንፈልጋለን ማለት ነው። ለቃለቀ ነው ያለበት። ዲጂታል ስራ የምትሰሩ ሰዎች ግራፊክ ዲዛይን ቪዲዮ ኤዲተር ከሆናችሁ መጀመሪያ ከጥልቅ ስለሆነ ይመጣል፣ ስቃያችሁ ስለሆነ ይመጣል። የመጀመሪያ አካባቢ ክላይንቶቻችን በደንብ ጥንቅቅ አድርገን ነው የምንሰራው። ከዛስ ክላይንቶች ይበዛሉ፣ ስራዎችን እያዩ ምናምን ይመጡልናል፣ በጣም ብዙ ክላይንቶች። ከዛ ምን ይፈጠራል? የሁሉንም መስራት እያለን ያን ያክል ሳናደርግ ይለቃል። ያኔ ይሸሹ ነው ብለን ብዛት በሰራ ስራ ማለት ወይ ደግሞ ድርጅት ማቋቋም አለብን፣ አሊያ ደግሞ የሆነ ነገር ማድረግ አለብን። ታይማችን ለማስቀጠል በዛው በሰራነው ስራ ድርጅት አቋቁመን ሰዎችን አከፋፍለን መስራት አለብን። አሊያ ደግሞ ቶሎ ብለን ጥፍ ልክ እንደነታቁ ብንጥመዋ እጥፍ ብለን ሌላ ድርጅት ምናልባት ሰው ያልገመተው ያልጠበቀው ሰው በሚያቀን ሳይሆን በማያቀር ስራ ውስጥ ገብተን እንሰራለን ማለት ነው። በቃ እዚህ ጋር ነው ፕራይም ታይማችን ሽፍት የምናደርገው። ሳሚዳን ሽፍት እናደረገ የሚለው ክሬም ታይም ዝቅ ጅቡ ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀየራል። ምንም ጥያቄ የለው። የኛ የሳሚዳን ኮንተንት አይደለም። የኛ የስራ ኮንተንቱ የሳሚ ወርጉን ሙሉ እኛ ጋር ስክት ስለሚና እኛም ክሬም ታይም እንላት ወይም ደግሞ ፕራይም ታይም እንላት ጋር ሊወርድብን ከሆነ ስራችን ጋር ማይቀጥል ከሆነ የምናገኘው ካፒታል በአሰብነው ልክ እየሄደልን ካልሆነ ሽፍት ማድረግ አለብን። ሽፍት ስናደርግ ምናልባት ያለውን ማስፋት ሊሆን ይችላል። አለ ደግሞ ምን ማድረግ አለብን? ወደ ሌላ ሰው በማዋቀር ቢዝነስ እጥፍ ማለት አለብን። በቃ ይሄ ነው መሆን ያለበት። ፕራይም ታይማችንን ወይም ደግሞ ክሬም ታይማችንን መጠቀም አለብን። ብዙ ጊዜ እኔ ብዙ ስራዎችን ሰርቼ አውቃለሁ። እቺ ፕራይም ታይም ብዙ ጊዜ በህይወቴ መጣጣቃል ብዙ ጊዜ መጥቷል። ለተወሰነች ደቂቃ መቋቋም አልችልም። ምክንያቱም በሞቅታ እንትን እንላለን። የሆነ በጣም ካሰብነው በላይ በጣም ቢዝነስ ማግኘት ብር ማግኘት ስንጀምር ከዛ ልክ በዛው ፕራይም ታይም ላይ እጥፍ እላለሁ። እዛ ጋር ለመታጠፍ የነበረብኝ ፕራይም ታይም ሞይዘር ሲጀምር መቋቋም ሲያቅተኝ ነው መታጠፍ ያለብኝ። ከዛ ውጭ እንግዲህ ፕራይም ታይሙን ጊዜ እስኪወርድብኝ መታገል ነበረብኝ። ከዛ ከበረደ ይዣለሁ፣ እዛ ጋር ቢዝነስ ካፒታል ሰርቻለሁ፣ ወደ ሌላ ጥፍ ማለት ትችላለህ። ብዙ ጊዜ አብዛኛው ሰው ፕራይም ታይም ላይ ሆኖ ይታጠፋል። ይሄ ትክክል አይደለም። እንደ ቢዝነስ ፕራይም ታይም ላይ ሆኖ መታጠፍ ትክክል አይደለም። በቃ ፕራይም ታይም ወይም ደግሞ ክሬም ታይማችን ምንፈልገውን ካፒታል እያመጣልን ነው። እሱን ማስቀጠል ነው መሆን ያለበት። ከዛ ውጪ መታጠፍ የሚለው አይሆንም። መታጠፍ ካለብን ወይም ሽፍት ማድረግ ካለብን ልክ ፕራይም ታይም ወይም ክሬም ታይማችን ማመር ሲጀምር እጥፍ ብለን በፕራይም ታይም ባፈራነው ገንዘብ ወይም ካፒታል ሌላ ኢንቨስት ማድረግ እንችላለን ማለት ነው። ይሄንን ነው ከሳሚዳን በደንብ የተረዳሁት። ለምን ካላችሁ እኔ ብዙ ፕራይም ታይሞች አጋጥሞኛል፣ ወይም ደግሞ በጣም ብዙ ክሬም ታይሞች አጋጥሞኝ ነበር። ነገር ግን ፕራይም ታይም ላይ እየጠፍላለሁ። ፕራይም ታይም ላይ እየጠፍላለሁ። ያ ማለት ዛሬ የታጠፍኩበት ቦታ ላይ ኢንቨስት ለማድረገው ነገር አይመጥንም። ያው መቆየት ነበር። ፕራይም ታይም አስቀጥዬ መሄድ አለብኝ። ከዛ በኋላ ሲወርድ መታጠፍ ነበር። ግን ፕራይም ታይም ላይ ያላችሁ ጥልቁ ላይ ያላችሁ ጥልቁ ላይ ሆናችሁ አትቀሩም። ፕራይም ታይም ትደርሳላችሁ። ፕራይም ታይም ወይም ደግሞ ክሬም ታይም ላይ ያላችሁ ደግሞ እሷን ፕራይም ታይም ወይም ክሬም ታይም እንዳያዛችሁ ቀጥሉ። ነገር ሲጀምሩ ሽፍት አድርጎ ወይም ደግሞ ለምሳሌ ቪዲዮ ብትገፍ ቢዝነስ ላይ የሚሰሩ ሰዎች አሁን ፕራይም ታይማችሁ ከሆነ አንዱ ናችሁ እየሰራችሁ ከሆነ ካቃታችሁ ይሄን ለማስቀጠል 2 ሰው ማለት 3 4 በስራችሁ እያስገባችሁ ከዛ ድርጅቶች ብዙ ሰዎች የሚያደርጉት እንደዛ እኮ ነው። አብዛኛው ዲጂታል ላይ የምናውቃቸው ሰዎች ያቺኛዋ ፕራይም ታይም ላይ ስለሆኑ ምን ማለት ማስቀጠል ስለሚፈልጉ ድርጅት ያቋቁማሉ። በስማቸው የሆነ ድርጅት ያቋቁማሉ። ከዛ በኋላ ያችን ያስከትላሉ። ይሄ ነው ይሄ ድርጅት ያቋቁሙ ማሆን ኮሜዲ ሽፍት ያደርጋሉ። እንዳንዳንድ ሰዎች እንደምናውቃቸው ማለት ነው።
ሳሚዳንና ለአቤል ጋር የነበረው ቪዲዮ እቺን ለእኔ በጣም ያየዋት በህይወቴ የገጠመኝ ነገር በጣም በተደጋጋሚ ያየሁት እውነት ለመናገር ቪዲዮ በተደጋጋሚ ከራሴ ውስጥ ያስገባማት ስለ ሁለቱ ኮንቨርሴሽን ምናምን አይመለከተኝም። በዚህ ውስጥ አስገብቼ ነበር ያየሁት። የተመቸኝ ቪዲዮ ነው። ሁለታችሁም የሚመቻችሁ ሳሚዳን አቤልም ሁለታችሁም የሚመቻችሁ። በቀጣይ በሌላ ቪዲዮ እንገናኛለን። ፕራይም ታይማችሁ ስለሆናችሁ ቀጥሉ። ከፕራይም ታይም የወረዳችሁ ደግሞ ሽፍት አድርጉ። ይመቻችሁ። በሌላ ቪዲዮ እንገናኛለን።